አዎ ቤት ሰርቻለሁ መኪና ገዝቼለታለሁ እኔ አረብ ሀገር ስለነበርኩኝ አዎ መኪና ገዝቼለት በጣም ፕራይድ እየሰራ ነው ተላተኝ ወደዛው ስለእውነት አምላክ ብለሽ እንዳጅ ምን ሆነሽ ባለጌቱ ባንተ ቤት ሊበላ ሚስትህ ካላከች ሊበላ የሰው ህይወት ልታጨልም ምን አይነት ነውረኛ ነው ምን ይንገረኝ የሚታየውን ጉድ ምን ይንገረኝ ይኸውልህ በእናትሽ ከሷ ባለፈው $1000 ላከችልኝ አልኩ ከውጪ እሷ ይኸውልህ ያበደ ዕቃ መታለች በቃ አሪፍ ነገር ይፖሸራል ሌላው ደግሞ ይሄ በእናትህ ያለ የኔ ቤት አለ እሱም በቃ በአሪፍ ጨላ ይጣወርና ሌላ አዲስ ነገር አዲስ ነገር እንገዛበታለን በቃ እና ሰላም ቤተሰቦቼ የሳምንቱ ፕሮግራም ዛሬም ጀምሯል። እኔ ፕሮግራም ማዘጋጅላችሁ ዳኒ ብራስኮ ጨርቆስ ሾግሬ ከች ይያለው ማለት ዛሬ እንደተለመደው ቢሮ ውስጥ ነው ብዙ ስልኮችን እያስተናገድኩኝ ይገኛሉ። ምንድነው ዲስክሪፕሽን ላይ በማስቀመጥላችሁ ስልክ እንግዲህ ከውጭ ሀገር እየደወላችሁ እንግዲህ ብራስካ ይሄ ጉዳይ አለኝ ያላችሁ እንግዲህ ጉዳያችሁን እያካፈላችሁ ላላችሁ ሰዎች እንግዲህ እወዳችኋለሁ። ዓለም ላይ ያላችሁ ኢትዮጵያኖች ኩዌት፣ ሳውዲ፣ ዱባይ፣ ኦማን፣ ጆርዳን፣ ዩናይትድ አረብ ኢማራት እንዲሁም ደግሞ ኳታር ያላችሁ እህት ወንድሞቼ ጆርዳንም እንደዛው ከዛ ውጪ ደግሞ አሜሪካ ያላችሁ መላው ስቴት ላይ ያላችሁ እህት ወንድሞቼ አፍሪካ ውስጥ ደግሞ ኡጋንዳ፣ ታንዛኒያ፣ ኬንያ፣ አንጎላ፣ ሳውዝ አፍሪካ፣ ታንዛኒያ ያላችሁ እህት ወንድሞቼ እንግዲህ የኔን ፕሮግራም ተከታተሉ። እንግዲህ እንደምንከረናችሁልኝ መልካም አዲስ አበባ ብያለሁ። መስከረም እንግዲህ አልቋል ጥቅምት ጀምረና ማለት ነው። ዛሬ መጣው በጉዳይ ነው መሰላችሁ አንድ እህታችን እንግዲህ ብራስካ ሰላሚን አጣው ያገባውት ባሌ በጣም ምናምን እያለኝ ነው እያጭበረበኝ ነው ብላለች ማለት ነው። አረብ ሀገር ቆይታ ነበር። አረብ ሀገር በቆይቷ ጊዜ እንግዲህ እንዳወራነው ከሆነ ቤት ሰርታለች፣ ንብረት አላት፣ መኪና አላት፣ ሁሉ ነገር አላት። ግን ባሏ ምን እንደሚሰራባት አናውቅም። እስቲ ያለው ነገር ከእሷ አንደበት እንሰማለን። እሷ ጋር እወጣለሁ ከእሷ ጋር ማድረግላችሁ ቆይታ ጋር ትጋበዙልኛላችሁ ማለት ነው። ዓለም ላይ ያላችሁ ኢትዮጵያኖች ኤርትራኖች በጠቅላላ ኢትዮጵያን ቋንቋ ለምትሰሙ ሰላማችሁ ብዝት ይበል። መልካም ሳምንት ተመኘሁላችሁ። ጨርቆስ ሾው ሰብስክራይብ ላይክ እና ሼር ማድረግ ከኔ ጋር በድጋሚ ቤተሰብ መሆን ብቻ ነው። ወዳችኋለሁ። ጨርቆስ ሾው አለሁኝ የትም አልሄድም። ፕሮግራማችንን እያሳደግን እንግዲህ እዚህ ደርሰናል ማለት ነው። ዛሬ ቢሮ ውስጥ ነኝ። እሷ ጋር ሄዳለሁ። ከእሷ ጋር ማድረግላችሁ ቆይታ እንግዲህ ተጋብዙልኝ። ወዳችኋለሁ። ሰብስክራይባችሁ እንዲያለኝ ኮሜንት ደግሞ ኮሜንት አድርጉ፣ ሰብስክራይብ አድርጉ፣ ላይክም እንደዛው አድርጉ። ወዳችኋለሁ። ፕሮግራማችን እያደገ በጣም ማለት ወዳችኋለሁ። መልካም ቆይታ ይሁንላችሁ። ዳኒ ብራስኮ ጨርቆስ ሾው ይቀጥላል ማለት ነው። ቢጋ እሺ ቤተሰቦች እስቲ እንደውላታለን። የሚገርማችሁ ነገር ያለውት ቤቷ በር ላይ ደርሻለሁ። እዚህ አካባቢ ነው ያለችኝ። እስቲ ያለው ነገር አብረን ምን ነው ሄሎ ወይ ሰላም ዳገቷን ወጥቼ አሁን መግባት አለች አይደል? ወደዛ ጋር ደርሻለሁ ያልሽኝ አሁን ቁልቁለቷን ነው እኔ በታች ሉጣለ። እሺ ወዴት ጋር ነው እናንተ ቤት? ወደታች ወረድ እንዳልክ ጥቁርና ነጭ በር ነው። እስቲ ሉጣለ ወይ እዛው ጋር ነኝ። ወይ ዳንዬ እንዴት ነሽ? ይሄው በዚህ ጋር ነበር የመጣሁት። እንዴት ነሽ? ሁሉ ሰላም እንዴት ነሽ? እግዚአብሔር ይመስገን። ወይ አመሰግናለሁ። ጎበዝ ነህ ባነገርኩ ቅያስ መጣ። በዚህ ጋር መጣሁና ሁለት መንታ መንገድ አለች ያልሽ በሷ ጋር ከርቭ አለ። ሰፈራችሁ ትንሽ ዳገት አለ። ዳገት አለ። አመሰግናለሁ። ችግር የለውም። አልገባም። ቤትሽ እዚህ ነው? ነው ቤታችን። አልገባም። ለምን ስልሽ አልገባም። ላግኝሽ ብዬ ነው የመጣሁት። ወይ አመሰግናለሁ በጣም እግዚአብሔር ያክብር። ጎበዝ ነህ ግን መንገድ ራሱ አይገርም። ላግኝሽ ብዬ ነው የመጣሁትና አንሳሳት ለማ አትሄድም። እኔ ለፍተመት ለኔ ጉዳይ መኪና ውስጥ ገብተን እናወራና ካሜራ ማድረግ ያለው እሺ ያለው ነገር ዝም ብለን አንዳንድ ነገሮች እናወራና ካልክሽ ግን መሳሳት በላ ቤት ድረስ ነው። ችግር አሁን ነው መሳይበለው ትንገርሽ ከቢሮ ሰውጣ አንቺ ላግኝሽ ብዬ ውስጥ ገብተን ነው አንዳንድ ነገሮች ነው። እሺ ዳንሻ ቤትሽ እዚህ ነው። እየሰፈራችሁ በጣም ደስ ይላል። ማለት አባት እዛ ጋር ነው ቤታችን። ኦኬ ቅርብ ናቸው በጣም። እንዴት ዋልክ? እግዚአብሔር ደስ ብሎኛል ስለመጣ። ምንም ችግር የለም። ሰላም እግዚአብሔር ይመስገን። ወር ላይ ወተን እናወራ ወይስ እዚህ ነው? በእውነት ችግር የለውም ማለት እዚሁ ነው። አዎ እዚሁ ነው። እሺ እና ሰላም አለው እግዚአብሔር ይመስገን። እየደወልሽልኝ እኮ ነው የሚይዘው። አዎ እኔም እሱን አስቤ ነው ትንሽ ቢዚ ስለሆንክ። አዎ ኧረ ተመስገን መምጣት ጥሩ ነው። አዎ ዳሽ ምን አጋጠመሽ? እስቲ ያው
ካሜራ አድርጌያለሁ ባይዘው ዛሬ ይሁን ካሜራ አድርጌያለሁ እስቲ ያለውን ነገር እናውራና ከዛ እኔ የምችለው ከሆነ መብዳት የምችለው ከሆነ ችግር የለውም አይ ችግር የለውም ያው መፍትሄ አይጠፋም ብዬ ነው አንተ ጋር ምን መሰለህ ከኔ አሁን ከባለቤቴ ጋር ተጋብተን መኖር ከጀመርን 4 አመታችን ነው 4 አመት እኔ አረብ ሀገር ያው ረጅም ጊዜ ቆይቼ መጥቼ ሳውዲ ነበርኩኝ ሳውዲ ኦኬ አሁን ከጊዜ በኋላ ግን ጸባዩ እየተቀየረ መጣ ኦልሞስት 1 አመት ምናምን ሊሆነው ነው በቃ ጊዜ አይሰጠኝም ረጅም ሰዓቱን የሚያሳልፈው ስልክ ላይ ነው መኝታ ቤት ብቻውን ነው የሚያሳልፈው ምናምንና ይሄ ነገር ምንድነው ብዬ አስብ ነበር ከዛ ኦልሞስት 1 አመት ይሆናል አሁን ኦኬ አሁን ካንዶር ኮሌክተር በኋላ 1 አመት ይሆናል እና ምንድነው የተፈጠረው ግን ይቅርታ ግን ችግር የለም ያው ካሜራ ስላደረኩኝ መሰለሽ እሺ መጀመሪያ ስምሽን የተወለድሽበትን ቦታ እሺ ባለቤትሽን ስም እንዴት እንደተገናኛችሁ እስቲ ማለት ነው ይቅርታ ግን ኧረ ችግር የለውም ለተራሴንም ሳላስተዋውቅ እኔም ወደ ጉዳይ ገባው ያው የጠነቀው ሰው ታውቃለህ እውነት ነው እኔ እሺ ቤት ይባላል ቤቴ ላይ ማለም ይባላል እዚሁ አዲስ አበባ ነው ተወልጄ ያደግኩት ወደ ጦር ኃይሎች አካባቢ ነው ተወልጄ ያደግኩት ባለ ትዳር ነኝ ያው ልጅ አልወለድኩም አልወለድኩም ባለቤትሽ ስሙ ማን ባለቤቴ ስሙ ሄኖክ ይባላል ሄኖክ እሺ ሄኖክ ይባላል ያው በትዳር 4 አመት ሆኖናል 4 አመት ነው አብረን እየኖርን ነው እኔ አረብ ሀገር ነበርኩ ቤት ሰርቻለሁ መኪና ገዝቼለታለሁ እኔ አረብ ሀገር ስለነበርኩኝ መኪና ገዝቼለት በጣም ራይድ እየሰራ ነው ኦኬ ለጊዜው እኔ ምንም ስራ የለኝም የቤት እመቤት ነኝ ኦኬ ቤት ደግሞ የራሳችንን ቤት ስለሆነ አንድ ሰፈር ነን አንድ አካባቢ ነን ታውቃችሁ አንድ ትምህርት ቤት ያው ኤሌመንታሪ ተማሪ የልጅነት ጓደኛሽ ነው የልጅነት ጓደኛዬ ነው ከተጋባችሁ 4 አመት ግን የልጅነት ጓደኛዬ ነው ትዳር ከዛ በፊት በጓደኝነት 1-2 አመት ቆይተናል ያው እሺ ካልኩት በኋላ ማለት ነው ከዛ በፊት ግን እንደማንኛውም ኢትዮጵያዊ ኤሌመንታሪ አብረን የተማርነው ሃይ ስኩል አብረን የተማርነው በዛ ነው የተዋወቅነው አንድ ቅርብ አካባቢ ስለሆነ ኦኬ በዛ ነው የተዋወቅነው አንቺ ቤተሰብ አለሽ ቤተሰቦች አሉኝ አሉ እሱም እዚህ አካባቢ ናቸው አባቱ ቤት ወደዚህ ቅርብ ነው ከቤታችን ትንሽ ናቸው እዚህ አካባቢ ነው ቤትም የገዛሁለት ነው ሰርተን ይገባ ነው አንቺ ሳውዲ በሰራሽው ብር ነው ቤት የገዛሽ በእውነት ረጅም አመት ነው የቆየሁት ሳውዲ በቃ ልክ ዩኒቨርሲቲ አልመጣ ሲለኝ እኔ እዛ ሄድኩና በጣም ረጅም አመት ነው የኖርኩት በጣም እየሰራው ያው ጓደኛ ሆኜ ስለሄድኩኝ ብር አስገባሁለት መሬት ገዛ ቤት ተሰራበት መኪና ገዝቼለት ራይድ እየሰራ አሁን ራይድ ይሰራ አሁን ተምትሻራ ባገር አትሄጂ ነው ያለ አሁን ከዚህ በኋላ ልጅ ያው ማሳደግ ነው የምፈልገው ወይ አሁንማ ትዳርን ቀምሻ አጣጥም ይሁን እንዴት ይከብዳል ካገባሽ ለነገሩ ካገባህ ይከብዳል ትንሽ ያረባ ቆይታሽ እንዴ ነበር ለጠይቅሽና ወደ ዋናው ጉዳይ እንገባለን ማወቅ ስለፈለግኝ ነው እውነት እንዴ ልክ ነህ ያው ጥሩ መጥፎም ስለሚሆን ሰውን ያስተምራል ትክክል አረብ ሀገር ያው ምንስ ከሀገር ተለይተህ ስትሄድ ገንዘብ ለማግኘት ስለሆነ ሁሉ ነገር ችለህ ነው የምትኖረው በጣም ከባድ ጊዜ ነበር በጣም ባሰሪዎች ለመደፈር አለ ተሰቃያለ እንቅልፍ የለም እንዲህ እንደምታስበው አይደለም ግን በጉም ሰዎች እኮ ይኖራሉ ጥሩም ሰዎች አሉ አሁን ያሰሪዎቼ ጥሩ ነበሩ እግዚአብሔር ይመስገን ትንሽ ባለቤቱ አስቸጋሪ ሰው ነበር ግን እሱ ተቋም ባለቤት ማለት ነው ባለቤት በእውነት በጣም አስቸጋሪ ነበር እና ያው ሀበሻ ሴትም ሲባል አንዳንዴ የተለየ ስለሚመስላቸው ትክክል በጣም ደስተኛ ነበር የሚሆኑት እንደ አይነት ነገር ለማድረግ ግን እግዚአብሔር ይመስገን እሷ ትረዳኝ ስለነበር ብዙ እንኳን አልከበደኝም እግዚአብሔር ይመስገን ጥሩ ጊዜ ነበር ያው የልፋቴን አግኝቼ እዚህ መጥቼ ንብረት ማፍራቴም ትልቅ ነገር ነው ቤተሰቦቼን ብዙ የሚያስቸግሩ ቤተሰቦች ስላልነበሩ አልተቸገርኩም ብዙ በጣም አረብ ሀገር ያሉ እህቶቻችን የሚቸገሩት ያው ቤተሰብ በመርዳት ነው ትክክል ብዙ ጊዜ ንብረት ማያፈሩት እንኳን ቤተሰቦቼ ደና ስለነበሩ አሪፍ ህይወት ነው የሚኖሩት ሰፖርት አረጋቸው ነበር ግን ያን ያህል እኔ የሚጠብቁ አልነበሩም እኔ ለራሴ ያው ወደፊት ማግባት ስላለብኝ ንብረት መያዝ ስላለብኝ ለዛ ብዬ ነበር ሄድኩት እግዚአብሔር ይመስገን ጥሩ ቤት ሰርተናል መኪና አለን በጣም አሪፍ እስቲ ከባለቤትሽ ጋር እንግዲህ 4 አመት ነው አብራችሁ ያላችሁት ካርሎ ልክ ነው ምን ተፈጠረ አንዳንድ ነገሮች አውርተሽኛል ግልጽ በደንብ ደግሞ እስቲ እንድናወራ ምንድነው እስቲ ምንድነው ኮምፕሊኬትድ የሆነ ነገር አለ አልሽኝ ዳኒ ምን መሰለክ እኔ ባለቤቴን በጣም ነው የምወደው የልጅነት ባሌ ነው የልጅነት ፍቅሬ ነው ስለዚህ በጣም ነው የምወደው በጣም ነው ማምነው ግን ከጊዜ በኋላ የማይበት ነገር ልክ አይደለም ትኩረት ለኔ ቀንሷል እኔ ላይ ያለውን ትኩረት ቀንሷል እንደ በፊቱ ማለት ስራም እየሰራ አይደለም በስነ ስርዓት በፊት እየሰራ ገንዘብን በደንብ እናውጣ ነበር ለቤታችን ማለት የሚያስፈልገን ነገር አሁን ግን ሙሉ ሰዓቱ ስልክ ላይ ነው ስልክ ይዞ ይቁጭላል በቃ ስልክ ነው መኝታ ቤት ገብቶ በር ዘግቶ ቪዲዮ ኮል ያወራል እና ሰው ቤታችሁስ ማለት ነው ከማን ጋር የሚያወራው
ይኸውልህ ከማን ጋር መሰለህ የሚያወራው ጓደኛዬ ደውላ ነግራኝ ነበር። አረብ ሀገር እያለሁ አንድ ቤት ውስጥ አብራ የምትሰራ ጓደኛዬ ነበረች፣ እዛው የተዋወቅኳት። እሺ። እና ከሷ ጋር ነው የሚያወራው፣ ደውላ ነግራኛለች። አንቺ ነሽ አስተዋወቅሻቸው ወይስ እንዴት አወቃት? እኔ እንዴት እንዳወቃትም አላውቅም። እንግዲህ በጣም እርግጠኛ ነኝ እንዴ ቴሌግራም ላይ እኮ አለ። እሺ። እኔ ስክሪንሾት አድርጌ የሚያወራበትን ወደ ራሴ ልኬዋለሁ። ይኸውልህ ስልኬ ላይ አለ። አሁን ይሄ ከሷ ጋር የሚያወራበት እንትን ነው። ኦኬ። አያ ሚላላኩት ነገር አንቺ ምን ቴሌግራሙን ጠልፈሻል ወይስ? ቴሌግራሙን ጠልፈዋለሁ። ቴሌግራሙን ስለዚህ የሚያወሩትን ታያለሽ ማለት ነው። አውቃለሁ። እሺ ቴሌግራምሽ ላይ ክፈችው። ይሄ ስክሪንሾት ያደረግሽ ነው? አዎ ይሄ ስክሪንሾት ያደረኩት ነው። ቴሌግራም ላይ ልግባና ማለት ያለው እርግጠኛ ነሽ ያወራው? እኔ በጣም እርግጠኛ ነኝ እንዴ። ይኸውልህ ቴሌግራም ላይ ግባና ይኸውልህ ይሄ እንዳለ የሚያወሩበት ነገር ነው። በቃ የሚያወሩትም ወጣ ያለ ነገር ነው። ኢቭን ኢፍ ስትመጫ ገባሻለሁ ሁሉ ተስፋ ይሰጣታል። እንግዲህ እግዚአብሔር ያሳይክ በእውነት እኔ ለፍቼ ደም ተፍቼ እንቅልፍ አጥቼ የሰራሁትን ነገር ለሱ መኪና ይገዛውለት ሌላ ቦታ አልወሰድኩት ወይ ለቤተሰብ አንድ ነገር አላደረኩ። ቤት ገዛው። ይሄው እንግዲህ ተንጣለን ነው የምንኖረው። እንዳየኸው ነው እንግዲህ ግቢያችንን ቤታችንን ነው። ታዲያ ምን ጎሎ ነው? እኔ ጃኒ ምን አውቃለሁ። ይሄው በየጊዜው ጓደኛሽ እንዴት ነገረችሽ ላንቺ? አሁን አንቺ እንዳገባው ታውቃለች። ለባል ያለኝን ነገር ታውቃለች። ከሷ ጋር እኮ እኔና እሷ እናወራለን። እሱ ግን የሷን ስልክ የሚያውቀው አልመሰለኝም ነበር። ኦኬ። እሷስ ማለት አንድ አመት ሙሉ እንዴት ማለት ታወራለች? መጀመሪያ የሚያወሩት ነገር ኖርማል ነገር ነበር የመሰላት። እሷ ደግሞ አታውቀውም ነበር መጀመሪያ? አታውቀውም። ከዛ ባልሽ ምን እንዴት አወቀች? ባሌ መሆኑን የሆነ ጊዜ ላይ ሳገባ ካገባው በኋላ ረጅም ጊዜ እኔና እሷ ክፍተት ፈጥረን ነበር። ማለት እኔም ስላልተመቸም አንገናኝም ነበር። አንቺም ኢትዮጵያ ስለመጣሽ ያው ቢዚ ነው ሆንኩኝ። ከዛ አንዳንዴ ግል የራሴን የአየር ባየር ቢዝነሶች ስለምሰራ ቢዚ ሆንኩኝ። ከዛ የሆነ ጊዜ ላይ ማግባቴን ሰማችና ኮንግራ ምናምን ብላ ስትልክልኝ ይሄ እኮ ነው ባለቤቴ ብዬ ላኩላት። እንደሄማ እኮ እኔን ያወራኛል እንደሚያገብ በጣም ብዙ ብር እንደላክ ወዲያው ነው ነገረችሽ? ከጊዜ በኋላ ካወሩ ከአንድ ከሁለት ከሶስት ወር በኋላ ለመንገርም ፈራች። ምን ትበል ትዳር የሚበተን መሰላት። እዛ ያለን በጣም በጣም ጥሩ ጓደኛዬ ናት፣ ፓርትነር ነን። ስለዚህ በጣም መንገር ስለከበዳት ታሽታ ነው የነገረችኝ። ያው መጨረሻ ላይ ግን ሳልነግርሽ ማለፍ ስለማልፈልግ ህይወትሽ እንዳይበላሽ ንብረት በሱ ስም ካረክሽ ወደ ራስሽ አዙሪ በሚል ሰበብ ስትነግረኝ እኔ ደግሞ በጣም አዘንኩ። ምክንያቱም እንደነገርኩ ለፍቼ ለሱ ነው መኪና የገዛውለት ቤት የሰራውለት ለሱ ነው። እንደዚህ ያደርገኛል ብዬም አላሰብኩም። እኔ ልጅነት ፍቅሬ ነው፣ ልጅነት ባሌ ነው። በጣም ከባድ ነው። ስለዚህ እንዳሳየው መረጃ አለኝ። እኔ ቴሌግራሙንም ጠልፌያለሁ። ኦኬ። ስለዚህ አንዳንድ ነገሮችን ወደ ራሴ ከማረጌ በፊት አንድ ላንተ ልንገርክና ወደ ራሴ አዞራለሁ ብዬ ስላሰብኩ ነው። አሁን ማለት የፈለግሽው ምንድነው? ቪዲዮ ኤቪደንስ ተይዞልሽ ምንድነው? በቃ እሱ በትዳር ላይ ትዳር ተብሎ እንዲጠይቅልኝ ነው የምፈልገው። እና ከቤት ማስወጣት ነው የምፈልገው። እሱ እውነት ትወጂዋለሽ? ትወጂዋለሽ? አዎ እወደዋለሁ። ግን ከምን ያድነኛል መውደዴ? እላዬ ላይ ሴት ይዞ እሷ ስለነገረችኝ ሳትነግረኝ ስንት ከስንት ሴቶች ጋር እያወራ እንደሆነ በምን አውቃለሁ? አገባሻለሁ በሚል ተስፋ ብሯን ቢበላት እኔ ኮቶች አሉኝ። አሁን ያሳይሽኝ ፎቶዎች አሁን እንትን ናቸው፣ ትንሽ ወጣ ያሉ ናቸው። ከባለ ትዳር አሁን ይጠበቃል። ይሄ ትንሽ ወጣ ያሉ ናቸው። ታዲያ እንግዲህ 4 አመት ባሌ እሷ ስለሆነች ነው የነገረችኝ። ስለዚህ ንብረት የነሳውን ይሄኔ የቤቱንም ካርታ ሲዞት መሆኑን በምን አውቃለሁ? ቤቱ ባንቺ ስም አይደል? በሱ ስም ነው የገዛሁት። በእውነት መኪናም በሱ ስም ነው የገዛሁት። ባሌ ነው እኮ አካሌ ነው። እንዴት እንደዚህ ነገር ይፈጠራል ብዬ አስባለሁ። አንቺ ለቤተሰቦችሽ አማክረሻል? መጀመሪያ ሳረግ ያንን ነገር አላማከርኩም። ኦኬ። ምክንያቱም ይሄን ሳይሆን ከጓደኛሽ ጋር አሁን ቤቱ ሳይሆን ከጓደኛሽ ጋር እንደሚያወራ ለማንም አልተነፈስኩም። ለምንም አልተነፈስኩም። ኦኬ። መጀመሪያ ራሴ ማወቅ አለብኝ። ራሴ ልወቅና ወደ እናንተ ጋር መፍትሄ ስለማይጠፋ አንተ ጋር መፍትሄ ስለሚሆን ካሜራ አድርጋችሁ በድብቅ ካሜራ ሲያወራ ቪዲዮ ኮል የሚያወሩትን ነገር እንትን እንድትሉኝ ይፈልጊ ነው። እሺ። ምንድነው ምን እናድርግ እስቲ? እኔ አሁን አንድ ሀሳብ መጣልኝ። እሺ። እሷ ጋር መደወል ትችላለሽ? ውጭ ሀገር እሷ ጋር ደወልንላት እቃ ልኬልሃለሁ ብላው እቃ ተልኮለት እኔ ላደርስለት ሊድ እንደሱም ጥሩ ሀሳብ ነው። አንተ ቃድራሽ ሆነ ከሄደክ ከዛ እሱን ካገኘሁት በኋላ ምን እንደሆነች ትጠይቋለች፣ ማን እንደሆነች ትጠይቋለች። ሰጥቼው ከዛ ቀስ ብዬ ለማወጣጣት እንሞክራለን። ደስ ይለኛል። ይሄ እንደውም ጥሩ ዘዴ ነው። እኔ ያላሰብኩት ከዛ ያሰብከው ምን መሰለሽ፣ ከዛም ያው ወይ አንቺ ደውልሽና ትመጫለሽ ብቻ እንደዛ ብናረግ ቀላል ሲስተም ያይ እጅ ከፍንጅ ስለሚሆን ደስ ይለኛል። ያኔ የሚሆነው ነው ያለ ደስ ይለኛል። እንደዛ ብናረግ አሪፍ ነው። ደስ ይለኛል ዳኒ፣ ጥሩ ሐሳብ ነው። አንቺ ለቤተሰቦችሽ ግን አሁን ይሄን ነገር ምንድነው በደንብ በማስተዋል አለ አይደል? ለቤተሰቦችሽ ነገር አሁን ለምሳሌ የሆነ ነገር ቢፈጠር ወዲያው ትዳር ፍርስ ቢል ይደብራል። ቤተሰቦችም ያዝናሉ። መረጃ እንያዝ ብዬ እኮ ነው
አንቺ ቀስ ብለሽ ለእህቶችሽም ለምኖች እንደዚህ ነገር ታረግ እንጂ እነግራቸዋለሁ እናቴን ቁጭ አድርጌ ብቻ አስረዳቸዋለሁ። ምክንያቱም እህትም ወንድም ልቡ ይሰበራል። በጣም ያራታለሽ አይደለም። በጣም ጊዜ ቤት ሲፈርስ በተለይ ደግሞ ሴት ልጅ ነኝ አልወለድኩኝ ምን አላልኩ እድሜም ይሄዳል። ለምን አልወለዳችሁም? ሰበብ በቃ እየፈጠረ እኔም ደግሞ ያው ልጅ እግዚአብሔር አይደል የሚሰጠው። ያው ከቆይ አሁን እንዳልኩ ንብረት አለን። ሰው ቤት ሳይኖረው ሲቀር ነው ቤት የለንም መኪና የለንም የሚለው። አሁን የዛሬ አመት እንወልዳለን ተባብለን ነበር። እንግዲህ ከሰው ጋር ግንኙነት ሲጀምር ያው ነገሮችን ወደ ኋላ እየገፋ መከላከያ መጠቀም አለብሽ ይለኛል። አሁን ገና ነን መስራት አለብን ይለኛል። እንግዲህ ከዚህ ውስጥ አንቺ ካሜራ ብቻ ሲያወራ ቪዲዮ ኮል ምናምን ለመቅረጽ አልሞከርኩም። ረጅም ሰዓት ቤት ውስጥ ይሆናል ስላልሽኝ ስልኩ ላይ ነው የሚሆነው ረጅም ሰዓት እና አንዳንዴ ፌስቡክ እኮ ነው የማየው ቲክቶክ ነው የማየው በሚል ሰበብ እንትን ስለሚለኝ እኔም ደግሞ እንዳልኩ የሆነ ነገሮችን አሁን ስለባሰብኝና እሷ ስለነገረችኝ እንጂ ረጅም ጊዜ እሷ ሳትነግረኝ ያወሩ ነበር። እሷም አታውቅም ነበር ባሌ እንደሆነ። ያው አንተ ጋርም ደግሞ መፍትሄ ስለማይጠፋ እስቲ ምን እናድርግ መሰለሽ አሁን ጓደኛሽ ጋር መደወል ትችያለሽ? አዎ እችላለሁ። እሷ ጋር እንደውላትና ከሷ ጋር ቤስት ናችሁ? በጣም በጣም ስለሆነን እኮ ነው የነገረችኝ። በጣም ከእህት በላይ ነው። መልካም ሴት ነች። በጣም ምክንያቱም እሷም ሞታ መበላሸት የለባትም እንዴ። በጣም አንዴ ነው ህይወት እዚህ ጋር ተበላሽቷል። እውነት ነው። ገባ እሷ የለፋችበትን ጥሪት ያው ከሚበላባት ብር ለካለታለች ለሱ ትልክለታለች። አዎ ሳይው እኮ እዚህ ጋር የላከችበትን ስክሪንሻት አድርጋ ነው የላከችለት። ፎቶዎች እንዳላካሉ እሷም ታሳዝናለች። ገባ እዛ ያለች ጓደኛ እንዳይላት ስለምትነግረኝ አገባሻለሁ ሲላት መኪና እንዳለው ይነግራታል። ግን ስልኳ እንዴት ታወቀ? አሁን ገብተሻል። አንቺ ከውጭ ላክሽልሽ ስልክ ነበር እኔ ስልክ ልኬለት ነበር እና ይመስለኛል አንድ ሁለቴ ደግሞ እኔ እዛ ያለው የኔ ስልክ እምቢ ብሎ በሷ ስልክ ነበር የምናወራው። እሺ ምናልባት የዛኔ እሱን ስልክ ይዞት ይሆናል። ሲገባ ቴሌግራም ላይ ፎቶዋን ሲያይ በሱ መጠቀም ፈልጉ ይሆናል። እንደዛ ነገር አላገኘ እንጂ በምንም ሊያገኝ አይችልም። እሱን እኮ ነው እንዴት ጓደኛሽ ደግሞ እኔ ፓስዋርድም የለኝም። ምክንያቱም ባለቤቴ ስለሆነ የሚጠራጠረውም ነገር ስለማይኖር ሁለታችንም ስታማ ስለምንተማመን ያን ከጊዜ በኋላ ግን እሱ በፓስዋርድ ይቆልፈዋል። እኔ ደግሞ በቃ ያው ጌም ስለምጫወትበት አንዳንዴ ምናምን ቻርጅ እየጨረሽብኝ ነው ምናምን በሚል ሰበብ ስለሚቀማኝ ለዛ ብዬ ታውቁት። ለካሱ ይሄን ጉዱን ደብቆ ነው እንደዚህ የሆነው። ከኔ ምን ጎሎት እንደሆነ ባላቅም እሺ እንግዲህ ያው ምን እናደርጋለን መሰለሽ አሁን እንዳልኩሽ ለሱ ደውለንላት እሱ አቃ ልኬልሃለሁ ብለው እቃ ለመቀበል እሱ ወደ እኔ ሲመጣ እዚህ መኪናው ውስጥ ካሜራ አስቀምጥና በካሜራ ያለውን ነገር ምን ነሽ ምናምን ብዬ አወጣጣዋለሁ። ደስ ይለኛል። እሺ እቃ ተልኮል ነበር ክሮስ ቼክ ማድረግ ፈልጋለሁ። ማን ይላክልስ ምን ነሽ ብዬ ስጠይቀው ባለቤቴ ነሽ ወይ ጓደኛዬ ነሽ ፍቅረኛዬ ነሽ ይላል። ጥሩ ነው። ከዛ ቀስ ብዬ እኔ ለማወጣጣት እሞክራለሁ። ያ ላንቺ ኤቪደንስ ነው። በጣም ፍቅረኛዬ ነሽ ጓደኛዬ ነሽ ካለ ይሄ ሌላ ጉዳይ ነው። ሪከርድ የሚደረግ ነገር ስለሚሆን ፍቅረኛ አይደለችም እንደዚህ በስልክ ማውቃት አንድ ጓደኛዬ ነሽ ግን ካለ ደግሞ እና አንቺ ነገሮችን በማስተዋል አለ ተነጋግራችሁ ለመፍታት ትዳር ምንድነው ባይፈርስ እንመርጣለን። እግዚአብሔር እኔ አልመክርም እግዚአብሔርም አይፈቅድም። ግን እንደዚህ ቺተሮች ደግሞ ጥሩ ነገር አድርገሽለት መኪና ገዝተሽለት ቤት ሰርተሽ በስሙ ያለው ያልኩ ሁሉ ነገር በስሙ አድርገሽለት በሱ ምን የገዛሁት እኔ እዛ በነበርኩ ሰዓት ነው ልኬለት በስምህ ግዛ ብዬው ቤትን በስሙ ነው የገዛው መኪናን በስሙ ነው የገዛው። ውጭ አይደል ከአዳዲስ አንዳንዴ ልካዳዲ ውጭ አይደል አንዳንዴ ግን ያው በስራ ነው ስለሚለኝ እንዴት ብዬ ራይድም ስለሚሰራ ከአየር መንገድ ፓሴንጀሮችን ይዞ ይወጣል። በጣም ብዙ ነገር ስላለ እንዴት ተጠራጥረዋለሁ? ምክንያቱም አይቅም አይጠጥ የተለየ ባህሪ የሌለው ሰው ስለሆነ እንዴት በዚህ ተጠራጥረዋለሁ? እንደሚያፈቅረኝ ነው የሚነግረኝ። ስንት አመት ብዙ ነገር ሉዝ ያረኩበት ጓደኛዬ እንዴት ብዬ ቀልድ አይደለም 4 አመት ረጅም ጊዜ ነው። ስለዚህ እንዴት ብዬ ልጠርጥረው? ደግሞ እንደዚህ አይነት ነገር የገዛ ጓደኛዬ ላይ እንዴት እንደዚህ ነገር ያደርጋል ብዬ ላስብ። እሷም እግዚአብሔር ይስጣት ከመበላት ዳነች፣ እኔንም አተረፈችኝ። ገባ አሁን ይሄ ነገር ሪከርድ ከተደረገ ለመክሰስ ንብረቴን በስሜ ለማዞር ለቤተሰብም ለማሳየት ቀላል ነው ብዬ አስባለሁ። ዝም ብላን ፈታችሁ እንዳይባል። ትክክል። ሰው መቼስ ትዳርን ስትፈታ በሴት ነው የሚፈርደው። ቤተሰቦች እሱ አሉ አይደል? አባቱ እዚህ ጋር ናቸው። ከቤታችን ዝቅ ብሎ ነው ያለው የአባቱ ቤት። ኦኬ እሺ። እሷ ጋር እንደውላትና እንድደውልለት ቀጥታ አስደርጊና እቃ መጥቶልሃል እንደዚህ ዳር የሚባል ልጅ ያቀብላል ምናምን ትበለው። ከዛ እኔ ላቀብለው ሄድና መኪና ውስጥ ያው ክሮስ ቼክ አደርጋለሁ ማለት ነው። አሁን ልደውላት ቴሌግራም ላይ አሁን ደውይላትና እንደዛ እናደርጋለን። ደውይላትና ቀላል ሲስተሙ ይሄ በጣም በጣም ረዳኝ ስላሰብ ካመሰግናለሁ። በጣም ፈቃደኛ ስለሆነ ልደውላትና አሁን ቴሌግራም ላይ
አሁን ያነሳቻል አልነበረም እስኪ ደግሜ ልደውልላት አዎ ወይ ስራ ላይ አረብ ሀገር ስላልኩ አዎ ከባድ ነው ደግሞ ማዳሞችም ስለሚኖሩ አጠገብ ትክክል እንትን ይላሉ ሄሎ እንዴት ዋልሽ አለሁልሽ ሰላምሽ ቅድም እኮ ስደውል አታነሽም አዎ ትንሽ አልተመቸኝም ነበረች ማዳም አዎ ነበረች እና ለዛ ነው መደወል ያልቻል ማሳቅ አልቻልኩም አዎ እኮ እኔ ደግሞ ስራ ላይ ሆንሽ ብዬ ተጨናነኩኝ አስቸገርኩሽ አይደል ይቅርታ ችግር የለም እንዴት ሆነልሽ ግን ያ ጉዳይም እንዴት አደረኩ መሰለሽ አንድ ሰው ላከኝና ወደ ጋዜጠኛ ጋር ሄድኩኝና ልናጣራ ነው እሱንና አሁን ምን ታረጊልኛለሽ መሰለሽ ሄኖክ ጋር ትደውይለትና እቃ ልኬልሃለሁ ኢትዮጵያ እቃ ልኬልሃለሁ የሚሰጥ ሰው አለ በዩና ዳንኤል ይባላል በዩና የልጁን ስልክ ቴክስት አርጊለታለሽ ቴሌግራም ላይ ቴክስት አርጊለትና አዎ የዳንኤልን ቴክስት አርጊለትና ጋዜጠኛው ነው ዳንኤል ስለዚህ እሱ ያወጣጣልኛል ሪከርድ አድርጎ እሺ በቃ እንዳልሽኝ አረጋው በጣም ነው ማመሰግነው እሺ አሁን ደውይለት እሺ አሁን እንዳትረሺ እቃ ልኬልሃለሁ አሁኑኑ ተቀበል ማታ ነው ላኩልክ አሁን ኢትዮጵያ ይገባል አሁን ተቀበል በዩ እሺ ደውል አመሰግናለሁ በጣም እሺ እግዚአብሔር ይስጥልኝ አሜን ሰላም ወይ ቻው ደውልልሻለሁ ማታ ቴሌግራም ላይ ኦንላይን ስትሆኚ እሺ እኔ እናት ቻው ሰላም ወይ ቻው ሰላም ወይ በጣም ምስኪን ናት በጣም ጥሩ ሰው ነው እግዚአብሔር ይስጥልኝ አይገርምህም በጣም የዋህነቷን አይቶ ነው እንግዲህ እንደምታየው ነው በቃ እንደው እግዚአብሔር ይባርካት ልጁ በእናትህ እግዚአብሔር ይስጣት እስቲ ደውለችለት በኋላ ያለውን ነገር እስቲ አብረን ያለ አዎ ወይ በጣም ነው ማመሰግነው አንተ ምን ችግር እንደራስ ጋርልክ በእውነት ችግር የለም ልትረዳሪን ማሰብ በጣም እግዚአብሔር ይስጥህ መፍትሄም ደግሞ አይጠፋም እንዳሰብኩት አንተ ጋር እንግዲህ ተጋግዘን እንትን ማለት ነው ነገሮችን ማስተካከል ምንም እንዳታስብ አላስብም እሺ አሁንማ በቃ ልቤን አሳረፍክልኝ ያመጣኸው ነገር ጥሩ ስለሆነ እንደዛው እናደርጋለን ደስ ይለኛል እሺ አይ የሚገርም ነው ታውቂያለሽ አዎ በጣም እሺ ያለው ነገር ነው ያለን አብረን ምንም ችግር የለውም ስንቶቻችን ናቸው ግን እንደዚህ የሚበሉት ማለት ብዙ ሰው እንደዚህ ነው የሚገርምሽ ነገር በጣም እውነት የለፉበትን ነገር እሺ ስልኳ ጋር ደውይላት ትንሽ ቆየ ነው 30 ደቂቃ ነው አዎ ልደውልላት ይሄው ደወለች እንደውም በእውነት እሺ ላውድ አድርጊ ሄሎ ወይዬ አሁን ደውዬለታለሁ ደወልሽለት አሁንና ከሰደቀ በኋላ ይደርሳል ደውይለትና አሁን ብለሽ አናግሪኝ በቃ እሺ እኮ ለዳንኤል እንዲደውልለት አስደርጊ አረግሽው አይደለ አዎ ነግሬዋለሁ በቃ ስልኩን ስለዚህ እሺ ስልኩን በቃ ስለዚህ ስልኩን እኔ ሰጠውና ለጋዜጠኛው ዳንኤል ይደውልለታል እንኳን ነገርሽው የት አካባቢ ነው ያለው ወደ ታሳ ኦኬ እሺ በቃ እንደዛ ካልሽ ችግር የለውም እኛም ያው ጋዜጣውን ፒያሳ አካባቢ ስለሆነ በቃ ስለዚህ እሺ ችግር የለውም ፒያሳ ነው ያለው ያልሽው ፒያሳ ነው ያለው አይደል እሱ ሄኖክ አዎ እዛው ፒያሳ እኮ እኔም ስለዚህ ሰውየውን ፒያሳ ነው ያለው የሚሰጥ ሰው እያልሽው አዎ ነግሬያለሁ በቃ እሺ አመሰግናለሁ በጣም እሺ ኔትወርኩ ደግሞ ዛሬ ደስ ይላል ጥርት ብሏል በጣም ቢዝነስ መሰለኝ በቃ እሺ ቢዝነስ መሰለኝ በቃ እሺ ቻው ቻው ቢዝነስ መሰለኝ እየቸኮልሽ ነው የምታወራው በጣም ስራ ላይ ናት ወይኔ እዛ ሀገር ስራ እኮ ተወኝ አንቺ ስልኩን ይቀጥል ደውልለት እሺ አንቺ ስላለሽ እሺ ይሄው የሱን ላውጣልህ ይሄው ባለቤቴ 09 እሺ 56 61 እሺ ሽግር ሄሎ ጤና ይስጥልኝ ሄሎ ሰላም ነው የኔ ሻርብ ይዛችሁ አሎ ሄኖክ ነህ አይደል መሰለኝ ሄኖክ አዎ ማለት ወዳንተ እኔ ዳንኤል እባላለሁ እቃ ከኤርፖርት ተልኮልህ ነበርና ትላንትና ማታ የገባ ቃል አጋጣሚ ፒያሳ ነበርኩ ያለሁትና ሚስቴ ላከችልኝ ነው ሚስቴ ላከችልኝ ነው አዎ እና የት እንገናኝ ነው ፒያሳ ነው ያለሁት እኮ እኔም ወደ ፒያሳ እየመጣሁ ፒያሳ አካባቢ ነኝ ያለሁትና አንድ ቃለች እሷን ሰጥቼ ከ10 ደቂቃ በኋላ ደርሳለሁ ከ10 ደቂቃ በኋላ እና የት ጋር እንገናኝ የት እንታ እሺ አንተ ፒያሳ ከሆንክ ይኸውልህ
ደውልልኝና ወር ላይ ከፍ ብሎ ወደ ሰሜን ማዘጋጃ አለ አይደል? ወደዛ አካባቢ ወደ ሳሮን ሆቴል ይባላል። ወደዛ እሺ መጣሁ። በቃ ደውልልሃለሁ ወጣ። እሺ ደውልልኝ። እሺ መልካም። እሺ እንዴ ባለቤቴ የሱ መቀለጃ ሆንኩኝ። ከዚህ በላይ እሺ ምን አለ ሚስቴ እስከ ማለት ከደረሰ ምን አለ ይምጣ ብቻ። ውሻ ጉዱን አላወቀ እንዲሁ እንደቀለደ ይኖር መስሎታል። ወይኔ ማን ነው የሚታመነው ታዲያ? ማን ነው? በስመ አብ ወልድ። እንግዲህ ሰማሁ ሚስቴ ላከችው። ሚስቴ ደፍሮ አፉ ሞልቶ እኮ ነው ሚስቴ ያለው። በስመ አብ ወልድ የለፋውበት ደማፌ ሞልቶ እኔ ልጅነት ባል ይላለሁ። ይሁን ብቻ ችግር የለም። እኔ ቤት ልጠብቅህ አገኘው። እኔ ሂድና መሰለሽ እና ደውል። አይ ከምደውልሽ ለምን አንቺ ተከትለሽ ሌላ መኪና አላችሁ? ሌላ መኪና አላችሁ? ሌላ መኪና አለሽ እንዴ? ራይድም ጠራለሁ እኮ በቃ ራይድና ራይድ እየተከተልኳችሁ ከኋላ እመጣለሁ። እኔ ውስጥ ካለው በኋላ ከዛ ያለው ነገር በርቀት ተከታተላችሁ። ራይ ጠረጥራ አደርጋለሁ መሰለሽ ስልኬ ላይ ደውልና የምናወራውን በዛውም እየሰማሽ ሪከርድም አደርጋለሁ። በዚህ ውስጥ ስልኬ ክፍት ስለሚሆን የምናወራውን ተጠራጣሪ እንዳይሆን ካሜራ ደብቅ። ችግር ካሜራ ነው ያው አሁን እዚህ ካሜራ እንዳለ አያስታውቅ የት እንዳለ ነው። ካሜራው ድብቅ ነው። ዳሽቦርድ ስለሆነ ችግር የለም። በእውነት እደውልልሽና አብረን ተካተል እንሂድ። አንቺ ቤት ግቢ በቃ ቤት ግባና ራይድ ጠርቼ ከማግኘት ከሁለት ደቂቃ በፊት ቴክስት አድርገኝ የቱ ጋር እንደምትችል። ችግር ተካተልን እንውጣና እኔ ከሱ ጋር ስገናኝ ታኛላችሁ። ራይድ ይልጣ እሺ ራይድ እንደው በስማ እሺ ቤተሰቦቼ ወደ እሱ ጋር እሄዳለሁ። እስኪ የእውነት ሚስቴ ነች ምናምን ብሎ የሚያወራ ከሆነ እንጃ ኢየሱስ መኪና ላይ ያዛጋ ለነገሩ ፓርኪንጎቹ አሪፎች መሰለኝ። እንዴ ምርጥ ሰፈር ነው እኮ ይራሱ። ኦኬ አሪፍ። ሰላም ነው? ሁሉ ሰላም አለ ይመስገን። ሰላም ነው? አንተ ጤና ሁሉ ሰላም? ሁሉ ሰላም ይመስገን አለ። ምን አዲስ ነገር? ዛሬ እኮ ዕቃ አድርስለት ብላኝ የምሰራች እሱ ላድርስልኝ። አንተም እዚህ ድረስ ግን እንደው ነግራኛለች ደውላ። እዚህ ድረስ አንተም በታማኝነት ስለመምጣት ራሱ በጣም ያስመሰግናለሁ። በጣም ችግር የለውም። እኔ የሷ ዘመድ ዘመድ ያጎቷ ልጅ ነኝ። ያጎቷ ልጅ ነኝ። አሪፍ ነው። ከኔ ጋርም እንግባባለን። ችግር የለውም። እንዴት ነው? ሁሉ ሰላም? ሁሉ ሰላም ይመስገን። ምን ያህል ጊዜ ሆናችሁ ከእሷ ጋር? አንዳንድ ነገር እኮ ነግራኝ ያው ፍቅር ነው ከሷ ጋር ያው 4 አመት ሆናችሁ? 4 አመት ነው። በቅርቡ እግዚአብሔር ካለ ደግሞ እንጋባለን። ኦኬ ትጋባላችሁ? እሷም ብቻ ሰላም ትምጣልኝ። ኦኬ አሁን ትመጣለች ይመስለኛል። ከ3 ወር በኋላ እመጣለሁ ምናምን ብላለች። ለፋሲካ ለበዓል ላይ ነው እነዛ መጣለች። እንደዛ አለች ላይ አንተ ለኛ ነገረችኝ። እንደዚህ አይደለም። ኦኬ ብቻ እመጣለሁ ምናምን ሰርፕራይዝ ታደርጊ ይሆናል። አይታወቅም። እሷ አንዳንዴ ሁሉ ሰላም አድና ነው። ሁሉ ሰላም ይመስገን አለ። ሁሉ አማን አለ። ነገር አለ። ምን ያህል ጊዜ ሆናችሁ? 4 አመት አልከኝ። 4 አመት በፍቅር በአካል አግኝታት አላውቅም። አይተማ በቃ በምን ተገናኛችሁ? የምንገናኝበት በስልክ ነው። ኦኬ አይ በምን አወቃት ብዬ መጀመሪያ ላይ እንዴት አወቃት? አጀማመራችን ያው ታውቃለህ ስልክ ብዙ መረጃ አለው። ትክክል። ምክንያቱም ፌስቡክ አለ፣ ቴሌግራም አለ፣ እንደዚህ የሚባሉ ነገሮች አሉና ያው እንደ ቀልድ ነው ሃይ ብላ ጀመረችልኝ። ከዛ እኔም አለው ብዬ በቴክስት መግባባት አለ አይደል እንደ ጓደኝነት። አይ አንተ ነው ያወቃት መጀመሪያ? እሷ ነች። እሷ ሃይ ብላ ላከችልኝ። ኦኬ ከዛ ሃይ አልኳት። እኔም ያው በመመላለስ ቴክስት ግንኙነታችን በቃ በአካል ከምንገናኘው በላይ ሆነ። በጣም በቃ ልብ ለልብ ተግባባን። ኦኬ እሷም ጋር የሆነ ሴንስ ተፈጠረ፣ እኔ ጋርም ያ ነገር መጣስ። ከዛ በቃ እኔ ጨነቀኝ ነው የዛ ጊዜ ያ ስሜት ተሰምቶኝ ስለማያውቅ ከዛ ያ ነገር እሷ በቃ እኔ ላውራው ወይስ እሷ ታውጣው የሆነ ማን ያፍርጠው ይሄን ነገር። ኦኬ በዛ ትውቅ ተግባባን። እየጠነከረ ሄደ። ያው 4 አመት ሙሉ እንግዲህ አስበው ከባድ ነው በጣም ረጅም ጊዜ 4 አመት ታስበው ሳትገናኝ ላይም በጣም ረጅም በአካል ሳትገናኝ በሐሳብ ብቻ። ኦኬ በወሬና በቴክስት ምናምን በዛ ብቻ እንግዲህ 4 አመት ከባድ ነው እኮ ማንም እኮ ያደረገው። ትክክል።
እና ያው እንግዲህ ያው እግዚአብሔር ፈቅዶ ነው መሰለኝ ያው አሁንስ በዚህ ወር ውስጥ ወይ ቀጣይ ስትመጣ ቋሚ በቃ ቀጥ ያለ ትዳር ይዤ ልጆች ወልጄ እኔም ያው አይን ባይን ማየት አለብኝ እንዴ። አሪፍ መውለድ ሀሳብ አለ እንዴ? ግድ ነው። ልጅ በልጅነት ነው። አሪፍ እንጂ ወጣትነት ጓደኛ የለም እዚህ ሀገር ላይ ጓደኛ እዚህ ሀገር ኧረ በስመ እንዴ ምን እሺ ኧረ ማንም ጓደኛ ይባል የለኝም እኔ። ኦኬ ቤት አለ ቤት ሰርተሃል ወይስ? አዎ ቤት አለኝ የራሴ ቤት አለኝ። ሰው መጣ ታኖራታለህ? አይ ቤት አለኝ የራሴ አለኝ። መኪናም አንዳለች ራይድ የምሰራባት አንድ መኪና። አሁን ያየኋት መኪና ማለት ነው? ኦኬ ራስህ ነው የገዛት? አዎ ራሴ ነው የገዛኋት። ኦኬ በጣም ልጅ በልጅነት ነው ያው በቃ ታፍጨርጭረህ ምናምን። ምክንያቱም ነገ ከፍ ስትል ላይፍ አለ ሰራ ስመቻል አለ ስንት ነገር አለ መውለድ አለ አይን ባይን ታያለ። ትክክል። ያው ጥገኛ ከሆነ ገዝተህ ነው የግል ቤት ነው? አዎ የራሴ ቤት። ቤቱ የራስህ ቤት ነው? አዎ የራሴ በላብ ያው። ኦኬ እንጂ በዚህ እድሜ ካልሰራህማ እንዴ ምን ዋጋ አለው? አይ ጎበዝ ነህ። በዚህ እድሜ ቤት ገዝተህ መኪና ገዝተህ አስበው ሚስት ብቻ ከቀረህ በጣም ሚስት ብቻ ነው የቀረህ ማለት ነው። ሚስት ነው የቀረህ። የቤት ዕቃ ሙሉ አለ ሁሉ ነገር የተሟላ ነው እንዴ ሁሉ ነገር አለ። ኦኬ አይ አሪፍ። ዋናው እሷ ብቻ መታ ከሷ ጋር ተጋብተህ ነው ብቻ ተጋብቼ ማለት አሪፍ ነው። እሷም በዚህ መጣ የሆነ ሱቅ በከፍት የሆነ ነገር ከፋፍተን ለሷም ይሆን እኔ በዚህኛው ስራ በሽፍርና ስራዬ እሷም ደግሞ ወይ ሱፐር ማርኬት የሆነች ቀለል ያለች ሱቅ ነገር በከፍት ትክክል። ምክንያቱም ያው ቤት ተቀምጣ ከምትውል ያው ገብተህ መውጣቱ ራሱ አሪፍ ነው። ኦኬ ሰላም መግባቱ ጥሩ ነው። አሪፍ ነው። ይሄው የላከችን ዕቃ እነዚህ ናቸው ነው። እሺ እነዚህ ሽቶና እነዚህ ሻምፖ እነዚህ ነገሮች ልካላለች። እነዚህ እዚህ ውስጥ ያሉ ይሄው አሉ። እነዚህ ያንተ ዕቃዎች ናቸው። ይሄ ለፀጉሩ እንትን ለፀጉሩ የገባ ነው ብያት ነበር። ኦኬ ፀጉሩ ሳስቷል ነበር? አዎ ሳስቷል። እየተነቃቀለ እዚህ ጋር ታይ። ኦኬ እየተነቃቀለ አስቸግሮኛል ብያት ነበር። ቅባትም የማሳደጊያ እሱን ልካለች። ቆንጆ አሪፍ ዕቃዎች ናቸው። ሽቶ እሱ ነው። እቺ ቀለል ያለች በቀለል ቃና ያወጣው እንደዚህ ነው። ማንዶማ አለም አካባቢ ነው እንጂ አሪፍ አሪፍ። በተረፈ ሁሉ ሰላም ነው። ሁሉ ሰላም ይመስገን ነው። ኦኬ አሪፍ። አንድ ዕቃ የቀረች ዕቃ አለች። ቆይ እስኪ ወንድሜ ከዚህ በለተና እሷን ማቀበል ሰርፕራይዝ ነው። እንደሱ ደግሞ ሄሎ አው አሁን ወደ ሰሜን አሁን ያለው ሰሜን ማዘጋጃ እዛ አካባቢ ነኝ ያለሁት። ፒያሳን ከፍ ብለህ ሳሮን ሆቴል የሚባለው አካባቢ እዛ። እሺ እና በቃ እዛ ነኝ ያለሁት። ወይስ እኛ እንምጣልህ? እንዳትቆያ እቆያለሁ ማለት እኮ መንገድ ከተዘጋጋብህ ወደዚህ መምጣት እኔ ወደ አንተ ጋር ወደዛ ጋር እመጣለሁ። እዛው ጋር መተን እንወስዳለና ቋንዴስ መኪና ከዚህ ቆሞ ደርሰን እንምጣኔ እናንተ። ችግር የለም። ችግር የለም ይሻላል። ሄሎ በቃ ችግር የለውም። በኔ መኪና ከሱ ጋር እንመጣና አንድ አፍታ እንትን ትላለህ አንተ። ወይ እዛው ጠብቀና ከተዘጋጋብህ ችግር የለም። ወደ ታች መሄዳው ክፍት ነው መንገዱ። እሺ 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 እሺ። ቦርሳዬም ከጀርባ አለ። ችግር የለውም። እሺ ከቸገረ እንሄዳለን። እሺ እሺ። ቀላል እንደ ጉድ ቲያት ብራንድ አይደል እንዴ መጣውላ? በስማ ማረበደ የሚገራርም ዕቃ እኮ ነው የላከችው። ፖሽረዋለሁ እንዴ ተበለዋለሁ። እኔ መቸገረኝና ብራንድ እኮ ነው የምልከው በእናትህ። እሬ በለ ኒቪያ እስማም የላከችው ዕቃ የሚገራርም ብራንድ ሽቶ እስማ ያበደ ብራንድ እኮ ነው በእናትህ። ወይ ኧረ እነዚህ ራሱ በቃ ይሸጣሉ ይጠወራሉ። እቲ ብራንድ ያበደ ዕቃ እኮ ነው። ኧረ ቆይ ይጠውረዋለሁ። ማን ከዚች ጋር ይሟገታል ደግሞ? ያበደ ብራንድ ማን ነው በዚህ ሰዓት ደግሞ? ፒስ ነው አለሁልሽ። የት አካባቢ ነሽ አንቺ? ይኸውልህ በእናትሽ ከሷ ባለፈው $1000 ላከችልኝ አልኩ።
ከውጪ እሷ ይኸውልህ ያበደ ዕቃ መታለች። በቃ አሪፍ ነገር ይፖሸራል። ሌላው ደግሞ ይሄ በእናትህ ያለ የኔ ቤት አለ አይደል? እሱም በቃ በአሪፍ ጨላ ይጣወርና ሌላ አዲስ ነገር አዲስ ነገር እንገዛበታለን። በቃ እና በቃ ደውልልሻለሁ በኋላ። ምን አጨናነቀኝ? እንቃ እሸጠዋለሁ በአሪፍ መዳ። የምን ጭንቀት ነው ደግሞ ከነዚህ ጋር? ማነው በዚህ ሰዓት ደግሞ በአሪፍ ጨላ ይጣወራል? ማነው? ሄሎ አለን ቤት ታይቼው ነበር እኮ 105 ካሬ ነው አሉ። 105 ካሬ ነው ታዲያ አንተ ባልከው ዋጋ እኮ አይሆንም ተባለ። የሚጠቃልለው ስንት ካሬ? ቤቱ በጀርባ በኩል ያሳየህ ቤት እንደዚህ አይደለም? አዎ። እና 120 ካሬ ሜትር አላገኘህም? አይደለም ያንተ ቤት አሁን 105 ነው ማለት ምንድን ነው? ይሄ መጣሁኝ እኮ ገዢዎች መጥቼ እንደማታውቋቸው የና አንተ 105 ነው ያልከኝ፣ ግን ቤቱ በልጅ ተቃለለ ስንት ነው? 18 ካሬ ይስጣል ያለው ነው። አዎ ልክ ነህ። ታዲያ ለማን አንስማማም? ታዲያ እኔ ሰዎቹን ላሳምናቸው ምሽት ከሆነ ምሽለው ምንድን ነው? አዎ በቃ ባሪፉ አንተ ያው ልምድ ያለ አይደል? ባሪፍ መላበቅ አይደለም። አሁን መሰለህ አዳምጠኝ ሄኖኬ፣ ያቺ 18 ካሬዋ ሊዟ የተዳለለችው አለች አይደል? አዎ እኮ አንተ ዋጋ አስተያየት አድርግና ሰዎቹ ገዢዎች ናቸው 6 ሚሊዮን ብር የምትለውን ተውና አስተያየት አድርግና ገብቷል አባሪ ያለው። ቤቱም ደግሞ የእናንተ ቤት ፎቅ አይደለም ገብቷል። አሁን G+1 ስንት ይችላል ነው? አዎ እሱማ ልክ ነህ። ምን መሰለህ አሁን የኔ ምድር ቤት ነው ያለው። የምድር ቤት ደግሞ በጣም ውድ ነው። ከ6 ሚሊዮን ብር በታች ነው የምሸጠው አይመስለኝም እኔ በእርግጠኝነት ስነግርህ። ምክንያቱም እንዴት ተለፍቶ እንደተሰራበት ታውቀዋለህ። 6 ሚሊዮን አንተ አሁን ሁሉ ነገር ፋይሉ በእጅህ ነው አይደል? እንደ ያለው አዎ ሁሉ ልክ ነኝ። ካርታው ሁሉ ባንተ ነው አይደል? አዎ በቃ ታዲያ ወንድሜ እንደዛ አድርገን እንሽጠው። 6 ሚሊዮን አክሰስ አድርግና ለኔ የሆነ የምትሰጡኝን ነገር አድርግና በዚህ 3 ቀን ውስጥ ነው ይጨርሰዋል። ምንም እንዳታስብ በቃ። እኔ ችግር የለም። እኔ በቃ ትንሽ ደቂቃ አስጠኝና እነግርሃለሁ፣ አሳውቃለሁ ስንት እንደሚከፈል። እሺ አይደለም ስልክማ ሳለኛ አሁን እሸጣለሁ አይደል? እሸጣለሁ ካልክ በኋላ እኔ ለምን ታስፈታኛለህ? ሰዎች እኮ ማለት ያው በጣም ብዙ ነገር ያወጣሁበት ወጪውን እንኳን አያሸፍንም ብዬ እኮ ነው። ታውቀው የለ በአሁኑ ሰዓት ደግሞ ቤት በጣም ነው የሚያስፈልገው። ስማኛ ሄኖክ 6 ሚሊዮን በጣም ብዙ ነው። አሁን አስተያየት አድርግና የሆነ ነገር አስተያየት እኔ ላደራራችሁ ለእኔ የሚገባውን ኮሚሽን ይዤ እወጣለሁ። አንተማ ታገኝበታለህ እንዴ? አንተ ካላገኘበት ታዲያ ጥቅሙ ምኑ ላይ ነው? እኔ ኮሚሽን ብቻ በቂ ነው። ምንም ችግር የለውም። አንተ ብቻ ይሳካልህ እንጂ ችግር የለውም። በቃ ችግር የለም። እሺ ትንሽ ቆይቼ ደውልና ያለውን ሂሳብ እነግርሃለሁ። እሺ ደውል። እሺ አመሰግናለሁ። እሺ እንደዚህ አሪፍ መላ የሚገኝበት ነገር ላይ 6 ሚሊዮን ከተሸጠ አስበው ሲዲ መላት ግድረስ እኮ ምን አሳሰበኝ ታዲያ? እኔም አርቤችና አግብቼ ትዳሬ መስርቼ የራሴን ላይፍ እያንጥፉጥፍ መኖር እንጂ ምን አጨቃጨቀኝ ከዚህ ጨቅጫቃ ሚስቴ ጋር ደግሞ። ወይ በስመ አብ መንፈስ ቅዱስ ይቺን የምገላገልበት አዴ መጣሽ። እንዴት ነህ? ይቅርታ እሺ። እዛ ጋር ጫፍ ላይ እኮ ትሆን ልቀበል እንጂ ግን እንዴት ደርሰን እንምጣ አይሻልም? አንድ አፋፋን እቃውን ልስጥህና እንደዛ ነው። ይቅርታ እሺ። ችግር የለም። እሺ አቆየሁ አይደል? አይ ደግሞ ስልክም ይዤ ታውቃለህ። እዛች ጋር ደርሰን እስኪ አንድ አፍታ እሷን ላቀብልህና እቃዋን ላቀብልህና ችግር የለም። አንተ የምትሄድበት ነገር ይኖራል። አዎ እኔ ትንሽ ስራ አለኝ። ትንሽ ስራ ስላለች እሷን ልጨርስና እሺ አንቺ ምን ሆነ? ለማን ነው? ኧረ በእናትህ ስለፈጠረ ወየ ስለፈጠረ እቃ አለ አልኳር ነው። እቃ አኑ ሰሪኮ ነው ማለት እቃ እዚህ ነው ያለ ነው ማለት እኔ እቃ የተላኩትኝ እዚህ ነው። ምን ማለት ነው? እቃ የተላኩት እዚህ ነው። አንቺ አምሻል እንዴ? ያምሻል እንዴ? ምን ማለት ፈልገሽ ነው? ምን ማለት ፈልገሽ ነው? ምን እየሰራሽ ነው? ባለጌ ያው ስማ እየሰማህ ያረከውን እንዳለ እኔ አይነት ሰው ምን ሰማሽ? እኔ የገዛ
ችግር አለብሽ በጣም ችግር አለብሽ ምን ልክሽን ማትሻሻይ በቃ እኔ ላይ የገዛ ጓደኛዬ መኪና ገዛው ሰዋል አሁን አጨቃጨቁ መሰለሽ እንደዚህ አይደለም አሁን ጎረቤቱን አንድ እየሰማችሁ ነው ግቢ መኪና ውስጥ አንተ ግባ መኪና ውስጥ ችግር አለባት ራሱ ትልቅ ችግር አሁን ጎረቤት እንደሰማችሁ ባለጌ ነህ ለነገሩ እኔ ነኝ ባለጌ ሰው አረኩ እውነትህን ነው አረስማ ምን አይነት ምን አይነት ማታፈርሰው አለ በተርጠሪ እኮ ነው ምን አይነት ባለጌ ነህ ቆሻሻ ምንድነው የምትይኝ ቆንጆ የገዛ ጓደኛዬ ነኝ የገዛ ጓደኛዬ እኔ ምን አረኩ ምን አይነት አሳፋሪ ሰው ነህ ኧረ በእናትሽ ዝም በይ ላፍሽ ቆለቀት እኔ ሻመት ሙሉ አምኜክ ይሄ ነው መልሱ ለኔ ይሄ ነው መልሱ እና እኔ ምን አረኩ ግን እግዚአብሔር ይስጥህ እንዴ ያወራኸውን እንዳለ ሰማሁልህ ባሁን ምንድነው ያወራሁት አንተ ምን አይነት ባለጌ ስለሷ መጥፎነት ምን አውርቻለሁ ስለነገር እንዴት መታመን ያቅተዋል ምን አይነት ባለጌ ነው ስለሷ መልካምነት አይነገርኩ አሁን ንብረቴን ዝም በል ስለበናት ትንሽ እንኳን በጣም መገርም እኔ ስላንቺ መልካም ነገር ነገርኩት ከኔ ምን ሰማሁልህ ጉድ ስላንቺ መልካም ሲመት ስለሷ መጥፎ ነገር አውርቻለሁ ሚስቴ ትላለች ጭራሽ ሲደወል አንተ ምን አይነት ሰው ነው ምንድነው ወንድ ልጅ አይደል ይሄ ተላከለቃ አይደለም ተልኮላ አይደለም አሳፋሪ ነህ እንኪ እሷ ነው ይሄ እኔ አይደለም ጉድህን አቅብለን ምን አይነት ግፍ ነው የምትሰሩት ግን እናንተ ምን አይነት ቆሻሻ ሰው ነህ ግን ትንሽ እንኳን ተሌላችሁ እኔ ምን አጎደልኩብህ ቤት ገዛውልህ መኪና ገዛውልህ እስቲ እኔ ያጎደልኩብህን ንገረኝ ምን አንተ ቤቱን ልሸጥ ፈልገህ ነው ወይስ ምን የልጅነት ፍቅሬ ነብዬ የልጅነት ትዳሬ ነብዬ እድሜን በላው ከዚህ በላይ ምን ታረገኝ ምን ሱስ ነው እንጂ ይሄማ ሱስ ነው ይሄማ እሱ እኮ ነው ዝም በል መልስ አትስጠው መልካም ነገር እንዳልሰራ እሱ ነው የሚገርም ያረጋኝ እኮ ይልቃር ሰብዬ ነው የመጣሁት ወንድም ምን እኔና ታናግረው ንግግርህ ከኔ ጋር ነው አርሰ መሄድ እየቻልክ ታዲያ ስንት ነገር አላስወራኝ ንግግርህ ከኔ ጋር ነው እሱን አታፍጥበት አንተ ባለጌ ሰው ነው ነው እኮ ነው ሽቶ የሰጠችኝ አታስረዳው ወደዚህ ታስረዳዋለህ እንዴ ለዚህ ባለጌ ስማ ያንተ አንፈኛ ነውረኛ ነው ዝም በል አትያኝ ደግሞ ዝም በል ባልሽ ላይ እንደዚህ ነገር ታደርጋለሽ ወይ አንቺ ጭራሽ ባልሽ ትላለህ አታፍርም ራስህ እንደባል ቆጥረህ አንቺ ሰላም ምን ሴሰኛ ነህ ኧረ በፈጠረሽ ስለ እውነት አምላክ ብለሽ እንዳንቺ ምን ሆነሽ ባለጌ ሰው በአንተ ቤት ሊበላ ሚስትህ ቃላከች ሊበላ የሰው ህይወት ልታጨልም ምን አይነት ነውረኛ ነህ ምን ይንገረኝ የሚታየውን ጉድ ምን ይንገረኝ እሷ አሰጋኔ ደሞ ታውቃለህ መቼም ካለሷ መውደድ እንዲህ ነው ላይ ሴት ልጅ ነው በእናትህ እኔ ስንት ነገር ማምናት መውዳት ነች ዝም በል አታሳብደኝ ሰይጣን ነው ኧረ ስለ ፍቅር አምላክ ብለህ አንተ አውሬ ነህ አንተ አውሬ አታስማማሽ እኮ ሰራልሃለሁ ዳንያ ተረዳኝ መኪና ውስጥ አትምቹ አንተ ኧረ በእናትህ አሁን ምን እንግዲህ አንተ አንድ ነገር እንኳን አድርጋለህ ኧረ በመድኃኒዓለም ኧረ በእናትህ ምንድነው ጥቅምሽ አሁን ምን አለበት ነገር ልኝ ማዳምጠኝ መኖሪያ ቤት አይደል እንዴ ምንድነው እንደዚህ ያረከው ታዲያ እሷ አሁን ምን አይነት ነገር ነው እየፈጠረች ያለችው ደም ዘግቷለች እኮ ኧረ ምንድነው ኧረ በእኔ እሺ ደውልሻለሁ